እስልምና ስንት ነገር ላይ የተመሰረተው አልከኝ? 5 ላይ። ከመሐመድ በፊትስ? እንዴት ከመሐመድ በፊት ማለት? ይሄ እኮ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከዛ በፊትም እንግዲህ እንደዛው ለህዝቦች የተሰጠ አለ። ማስረጃ ስጠኝ እስኪ ከመሐመድ በፊት በ5 ነገር ላይ እስልምና እንደተመሰረተ። ከመሐመድ በፊት ይሄ እኮ በነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ህግጋት እኮ ነው ይሄ። እንደዛ ከዛ በፊት የነበሩትም ነብያቶች የራሳቸው ትምህርት አላቸው። ኦኬ፣ እናመሰግናለን። ስለዚህ እስልምናን ያመጣው ይሄንን አይነት እስልምና የመሰረተው መሐመድ ነው ማለት ነው። ይሄን አይነት አይደለም እንጂ ይሄን እኮ አላህ ነው የሰጠው። መሐመድ ቆይ እስልምና በ5 ነገሮች ላይ የተመሰረተው አለ። ከመሐመድ በፊት ምንድን ነበር? ስጠኝ ማስረጃ ስለው ኖ ይሄ መሐመድ ነው ያመጣው። በመሐመድ እነኛ 5ቱ የመሐመድ እንትኖች ናቸው፣ ህጎች ናቸው አለ። ስለዚህ እስልምና በ5 ነገር ተመስርቷል ብሎ እነኝን መስፈርት የሰራው መሐመድ ነው። ስለዚህ የመሐመድ እስልምና ነው እየተከተልክ ያለው ማለት ነው። መሐመድ የመሰረተልን አንተ ከመሰለህ ችግር የለም፣ ግን እኔ እየሰጠሁ ነው ማስረጃ። እኔ መሰለኝ ሳይሆን አንተ ራስህ አልከኝ፣ አፌርማ ያደረክልኝ እኮ ከመሰለ ሳይሆን በፊቱ ነቢያቶቹ ሁሉ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያዕቆብ፣ ነቢ ያህያ፣ ነቢ ኑህ፣ ነቢ ዩሱፍ ሁሉ ሙስሊም ናቸው ስላላችሁን አሁን መልስ ስጠን። ከነቢያቶች ሁሉ ሙስሊም ስለሆኑ ሻሃዳቸውን ተርቲቡን ንገረን። ችግር የለውም፣ ቀላል ነገር ነው። ሙስሊም ነኝ እኔ እናንተ ሙስሊም አይደላችሁም አይደል ያልከውን ንገረን፣ በቃ እንስማ። አሁን እነሱ ሙስሊሞች ናቸው እንጂ። እሺ ደሊል ስጠና። እነሱ ሙስሊም መሆናቸው ምስክርነት ስጠን። ሁላችሁም ሙስሊሞች ናቸው። ሙስሊሞች ከሆኑ ሻሃዳቸውን ንገረን እያሉ እነሱ ሙስሊም መሆናቸውን ልስጣችሁ ከፈለጋችሁ ማስረጃ። ተርቲበት ሻሃዳ የተመሰረቱበትን ስጠን፣ የሻሃዳቸውን ተርቲብ ስጠን። እንዴ የእነሱ የራሳቸው አላቸው። አሁን ምን ጥያቄያቸው ከሆነ እኮ ያው እንትን እኮ እያደረጋቸው ነው። ጭንቅላት አይነት ተጫዋታቸው አላችሁ። ኧረ አይደለም እና በገሩ ጠይቀህ እንዴ እነሱ ሙስሊሞች ናቸው። ዋብያው ይሄን መፈክርን ዋብያው እኮ እነሱ ሙስሊም መሆናቸው ልስጣችሁ። ሱረቱል አሊ ኢምራን ሱረቱል በቀራን ክፈቱ። መፈክርን እሱንማ መሐመድ የነገረን አሁን መስረጃ መሰጠን ምንድነው? እሱ ኢምራን ሱረቱል በቀራ አለ ኢምራንና በቀራ ቆይ ልንገርህ፣ ነብዩ መሐመድ ናቸው አይደለ? እሳቸው እድሜያቸው አንተ መልሽ ወይ አንተ ከመለስ ካንተ መልስ። ልጁን ጠመዳችሁ እኮ። እሺ አንድ ሰው ይመልስ፣ ዋብየው መልስ የተጠየቀውን ጥያቄ። በተጠየቀው እነሱ ሙስሊም መሆናቸው በሱረቱል በቀራ ላይ ምን ይላል? ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ሙሳ ስለ መሐመድ ጠየቅነህ። እኛ የጠየቅንህ እነ ነቢ ኢብራሂም፣ ነቢ እስማኤል፣ ነቢ ያህያ፣ ነቢ ያዕቆብ፣ ነቢ ዩሱፍ፣ ነቢ ኑህ ሲያምኑበት የነበረውን ወይም ደግሞ ነቢዩ መሐመድ ራሳቸው እስከ 40ኛው ዓመታቸው ድረስ ሲያመልኩበት የነበረውን ኪታብ ስጠን። ቀላል ነው፣ በቃ መልስልን፣ አታስጮኝ። አይገባትም። ይሄ በነቢ ሰለላሁ ዐለይሂ ወሰለም የተሰጣቸው እንትን ነው። በየሁሉም ነብያቱ የተሰጣቸው ህግጋት አለ። ገብቶሃል? እኔ መሐመድን አልፈለግነውም። አሁን ነቢያቶች ሁሉ እንደዚህ እምነት አላቸው ብለህ ስላልክ አሁን እስልምና የተመሰረተበት የመሐመድን እየነገርከን ነው። ከ40 ዓመት በኋላ ያለን ታሪክ ነው አንተ እየነገርከን ያለ ነው። እኛ ደግሞ እየጠየቅን ያለ ነው ከ40 ዓመቱ በፊት የነበሩ ህጎችንና መመሪያዎችን ነው እየጠየቅን ያለ ነው። ዋብያው በጣም ክሊር የሆነ ነገር ነው እየጠየቅን ያለ ነው። አንተ የምታወራቸው መሐመድ ከ40 ዓመት በኋላ ነብይ የሆነበትን መስፈርት ነው እየነገርከን ያለው፣ ወይንም ደግሞ እናንተው የምትመሩበትን ነው እየነገርከን ያለው። እነኛ 5ቱ እንደዚህ ኦኬ፣ የቀደምቶቹስ ያንን አምጣ እየተባልክ ነው። 5 ናቸው አለ። አሁን መሐመድ ያመጣው ሸሪዓ እስልምና በ5 ነገር ተመስርቷል ብሏል። እነ ኢብራሂም በስንት ነገር ተመስርቷል አሉ። እነሱስ ያንን እውቀቱ እውቀት ስለሌለ ነው። ያንን አንብቤ ምናምን ላመጣልሽ ያለው ነገር ግን ይሄን ደግሞ አዙረን በክርስቲያን ብናየው ደግሞ በጣም የባሰ ማታ ከሆነ ነገር። ስለዚህ እዛ ስመጣ ነው ማውራት የምችለው በክርስትና ምናምን አቀጥልሽ። ሌላው ኤኒዌይስ እሺ፣ መሐመድ ተመለስ። አንዴ እዚህ ጋር ተናገር ያለው ወረዱ ሶላት መሐመድ ተመለስ። ተናገር ያለው ወረዳ አንዴ ይቅርታን አንዴ መሐመድ ሄበር ቁርአን በቁርአን እንትን የለም ያን በሶላት እና መስረጃ ሰዓት ከፈልግ ያለው የለም ያ ነበር። እስቲ 5ቱ ሰላቶች እስከነ ሩኳቸው እስቲ ማስረጃ መስጠት
እሺ በቃ በጣም ነው የማመሰግነው። ስጠኝ። በጣም እየጠበቅኩ የነበረው ነገር ነውና ምን እየተባለ እንደሚሰገድም ሩኳቸው ስንት እንደሆነ ሱቢ ለምን ሁለት ሆነ? ጥቅሙ ምን ላይ ነው? የሚቀራበት ቁርአንስ ምንድናቸው? እነተበት ያዳ ምናምን አለምተራ ምንድነው የሚጥቅማቸው ከነ ጥቅማቸውና እሺ እሱን አልፈ የለም ካልክ ደግሞ ከኦዱ ጀምሮ አዛን ጀምሮ ከኢቃማ ጀምሮ ቁርአን ምናምን አይባልም። ውዱ ማለት አንድ ውዱ በሱረቱል ማኢዳ ላይ ይላል ያ አዩሀ الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم ይሄ ቁጭ ብሏል ከላይ እስከ ታች ድረስ ሱረቱል ማኢዳ ይሄው ፈለክ በቪዲዮ አድርጌ ላሳይ የሁሉ ለሰሽ እንዴ ተረጋጊ ኪኛዋ ሴት ምን ናት በአላህ ተረጋጊና አዳምጪ ያወራህ አይደል እኔ ማናት አላህ ዋብያው ስትጠይቅ በስራ መልስ ወይ በእኔ ያወራህ አይደል ይመለስኩላት እኮ ነው ዝም ብላ ከሰር ታወራለች አሁን በቀላሉ የወዱ አዳረጋ ነው ሱረቱል ማኢዳ ከፍቼ ላሳይሽ እያዳመጥኩ ነው መልስልኝ አትጩ ልትወጣ ነው ዋብያው ካስዋልና የጠየቀች ምንድነው እነተበት ያድ ለምሳሌ የሚቀሩት ለምንድነው ተቀሙ አንድ ውዱ አደራረግ ስርዓቶች አሉት አይደለ ከየቱ ጋር ጀምረህ እንዴት እንደሚደረግ ጥቅሙና እንዴት ነው የሚደረገው ከቁርአን ማስረጃ ሁለት ሱጁድ ስወርድ ሱቢ ላይ ስንት ነው ዙር ስንት ነው ሩኩ የሚወረደው እስከነ መረጃው ሶስት ከሶስተኛው ጀምርና ሱቢ ስንት ሩኩ ነው ያለው ዋብያው ይሄውልህ አንዴ ከላይ ከፍ አድርገና ላሳይ ያው ፊት ለፊት ይከፈታል ሱቢ ስንት ሩኩ ነው ያለው الذين آمنوا ላሳይህ እኮ ይሄውልህ ስለ ወዱ አዳረጋ አለች ላሳይህ እየመጣን ይሄድን ይሄዳል ይከፈትላል ቤቱ ስርዓት አለው እንከፍታለን እኛ የጎግልን ትርጓሜ እዛው ትይዘውና የቁርአኑ ፊት ለፊት አለ طيب شكفت كفت لنجر شكفت قسطنطينوس شكفت ቆይ ተራ በተራ እናውራ እኔም ልንገር አትጩ ቀላል ጥያቄ ጠይቄያለሁ አሁን ከጠየቀችው ውስጥ ሱቢ ስንት ስጁድ የሚወር ሩኩን ያለው ጥቅሱን ንገረው ቆስጠንጢኖስ ደግሞ ፈጥነህ ትከፍተለታለህ ሱረቱል ማኢዳ ላይ ስድስተኛውን አንቀጽ ክፈትልኝ ሱረቱል ማኢዳ በደንብ አስተውሉ ስንት ሩኩን ስንት እንደሚሰገድ ሊያሳየን ነው አይደለም እኔ አሁን ያልኩት ስለ ወዱ አደራረግ ነገርኛ ያልኩት ነግራታለሁ አይ የጠየቅነኛ የመጀመሪያ የጠየቀች ምንድነው እሱ ስንት ሩኩ አለው ችግር የለም ወረዛም እኮ ያለ ግን ይሄን አበው መጀመሪያ የለም ብላን ብል አሳያት እኮ አታውቅም እሱ ያኪ አይደለም አሳያታለሁ ይሄው ታንበበው መጀመሪያ ይሄው አንበበ እንትና ነው ወይ ለምን ነው ወይ እስልምና ቶፒክ ላይ የምታስተምሩት አንተ ኦርቶዶክስ ማስተማር ከሆነ አላማ ለምን ኦርቶዶክስ ቶፒክ ላይ የማታወራው ለምንድነው ስለ እስልምና ማውራት የፈለከው ለምሳሌ ነው ስለ ኦርቶዶክስ ማወቅ ፈልጌ ከሆነ ለምንድነው ያን ማታስተምረው ለምን ስለ እስልምና ታወራለህ ስለ እስልምና ማወራው ምክንያቱም እስልምና ራሱ ስለኛ ስለሚያወራ ቁርአን ራሱ ስለኛ የቱ ጋር ሱራ 930 ሱራ 551 ሱራ 328 ሱራ 98 ያው እንዲከፈትልሽ ነው ስማችንን እየጠራ አይሁዱ ዘይር ያላ ልጅ ነው አለች ክርስቲያኖች ያው አይሻ ክርስቲያኖች ሚለውን አስጠጋላት ስማችንን እየጠራ ቁርአንሽ ይሰድበናል ስለኛ ያወራል ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ ይህ ባፎቻቸው የሚናገሩ ቃላቸው ነው እነዚያ የካዱትን ሰዎች ቃል ያመሳስላሉ አላህ ያጥፋቸው በቀን 15 ጊዜ አላህ ያጥፋችሁ ትይናለሽ ስማችን ተበል እኔ አላልኩም ይሄንን ቁርአን ተቀሪዋለሽ አቀሪው አላልኩም 551 እንክፈተው ይሄን ቁርአን ተቀሪዋለሽ አቀሪው ቁርአን እኮ ይሄ ሌላ ጥያቄ ነው እኔ አሁን መማር ፈልጌ ነው የመጣሁት ለምንድን ነው ስለ ክርስትና ማታስተምረው ነው ጥያቄ እናስተምርሻለን ለምንድን ነው አሁን ይሄ ላይ ምን ይጠቅማል እዚህ ጋር የምታወራው ቋዳምጫ ያለሽ ለምሳሌ እዚህ ጋርም ደግሞ እናንተ ያመናችሁ ወይ አይሁዶችንና ክርስቲያኖችን ረዳቶች አድርጋችሁ አትያዙ አይሽ ያውን ክፋት ነው ጓደኛ አትኗቸው ከማን ጋር ከክርስቲያኖችና ከአይሁዶች ጋር ስማችንን ጠርቶ ክርስቲያን ብሎ ስለዚህ እኛ እስልምናን ስህተት ነው ምናምን ብለን የምናሳየው አስቀድሞ እኛን እስልምና ቁርአን ውስጥ ሙሉ ለሙሉ ስማችን አንድ መጽሐፍ ቅዱስ ውስጥ አንድ
ቦታ ላይ እንኳን ስማችሁን ሙስሊሞች እያለ መጽሐፍ ቅዱስ ስማችሁን እየጠራ የሚከሰው የለም። ለምን የላችሁም እናንተ? እስልምና የተመሰረተው በኋላ ከ600 ዓመት በኋላ ስለሆነ ለምንድን ነው እሱ እንዲህ እያለ የሚከሰን ብለን ስንል አይ እነሱ ሁለቱ ጓደኛ ስለሆኑ ጓደኛ እንኳን እንዳትሆናቸው ስማቸውን እየጠራ የመጽሐፉ ሰዎች ይለንና መልሶ ደግሞ እነሱ ከፍጥረት ሁሉ መጥፎ ናቸው ደግሞ ይለናል። ከፍጥረት ሁሉ መጥፎ እንግዲህ ከፍጥረት ሁሉ ክፉ ፍጥረት እንግዲህ አንዱ ሴጣን ነው። እኛም ምን ይለናል? ከሴጣንም ክፉ ናችሁ ይለናል። ማቁራ ናችሁ ሳንፈልግ ነው። አየሽ የእናንተን የምናሳየው ስህተት መሆኑን እንጂ እኛም ይጠቅመን ነገር ሆኖ አይደለም። ፍሬ ነገር የለውም እስልምና። ሆነ ለመናገር እኛ የነቢያቶቹ አስተምሮ ስላለን ስንፈልግ የሙሴ መጽሐፍ ብንማር፣ ስንፈልግ የዳዊትን መጽሐፍ ብንማር፣ ስንፈልግ የሰለሞንን ብንማር፣ ስንፈልግ የሕዝቅኤልን፣ ስንፈልግ ኢሳያስን፣ ስንፈልግ ዕንባቆምን፣ ስንፈልግ ከሐዋርያቶች የዮሐንስን ወንጌል ብንማር፣ ማቴዎስን፣ ሉቃስን፣ ማርቆስን፣ ከመልእክት የጳውሎስን፣ የያዕቆብን ወደዛም እንደዚህ እንዲያል ማት ነቢያቶቹና ሐዋርያቶቹ መጽሐፍቶች አሉን። እኛ እሱን መማር እንችላለን። እናንተ ግን አንዱ የመሐመድን ትይዙና እሱም ደግሞ እኛ ላይ ጥላቻና ስድብ የተሞላበት ነው። ከዛ የነቢያት ሁሉ አስተምሮ ነው ትሉናላችሁ። የያዛችሁት አንድ የመሐመድን አስተምሮ ነው። አንድ የመሐመድን ነቢያቶች እንዲህ ብለዋል እያለ እሱ የነገራችሁን። እኛ ግን መጽሐፉ ነው ያለን የነቢያቶቹ። ዳዊት ስባል እናንተ ዳውድን በስም ነው የምታውቁት፣ መሐመድ የነገራችሁ። እኛ መጽሐፉ ነው ያለን። ሙሴ ሲባል እናንተ የምታውቁት ሙሳ፣ መሐመድ የነገራችሁ ሙሳ ነው የምታውቁት። እና አይሻ እና አቡ ሁረይራ በሐዲስ የነገሯችሁን ነው የምታውቋቸው። እኛ ሙሴን መጽሐፉን እዘን ነው መጽሐፉን ነው የምናውቀው። በመጽሐፉ ነው የምናውቀው። ምን አስተምሯል፣ እንዴት ያምን ነበር የሚለው በመጽሐፉ ነው። ኢሳያስ እናንተ በወሬ ነው የምታውቁት፣ ሙፈሲሮቻችሁ የነገሯችሁን እዛችሁ። እኛ መጽሐፉን ይዘን ነው የምናውቀው። ሕዝቅኤል እኛ መጽሐፉን ይዘን ነው የምናውቀው። ኢዮብ መጽሐፉን ይዘን ነው። እንደዚህ እያል ታሪካቸውን የመጽሐፍቶቻቸው ላይ ያሉትን ሪል ይዘን ነው እንጂ ከጊዜ በኋላ እንደናንተ አንድ ብቻውን ተነስቶ አይ ልክ ደምሳሽ ተነስቶ አሁን ሁሉም ነቢያቶች ፍቅር ሲዝምን ነው የሚከተሉት። እኔ የመጨረሻው ነብይ ነኝ አለ ደምሳሽ። ለአፍሪካ የተላኩ ለኢትዮጵያ የተላኩ ከኢትዮጵያ የምነሳ የመጨረሻው እኔ ነኝ አለ። ኧረ አይደለህም ስትሉት ኖ ነኝ። በምን አወቅ? አይ እነኛ ነቢያቶች ሁሉ ስለ እኔ ተናግረዋል። ኧረ ተው። ማስረጃ ሲባል እዛው መጽሐፍ ውስጥ ያሳየናል፣ ራሱ ደምሳሽ ከጻፈው ውስጥ። በተመሳሳይ ቁርአንም እንደዛ ነው። መሐመድ ብቻውን ተነሳ እኔ የመጨረሻው ነብይ ነኝ አለ። ሙሐመድ ስለ እኔ ተናግረዋል። አይምን ነቢያቶች ስለኔ ተናግረዋል ይለናል። እከሌ ስለኔ ተናግረዋል ይላል። ማስረጃ ሲባል እዛው ቁርአን ውስጥ። ይሄን እንዴት ነው የምታምኑት? ይሄ ትክክል አይደለም። ለዛ ነው የማንቀበለው። ለዛ ስህተት ነው ብለን ስለምናምን ነው። እና ፈይ ወንድሜ አንድ ሁለት ወይም ደግሞ ሶስት ጥያቄ እኔ በአንተ መንገድ እንዲጠየቅልኝ እፈልጋለሁ። ለምን እኔ እነሱ ቤት አልሄድም። የእውነት ለምን ቅሌት ነው ራሱ። በነገራችን ላይ የእውነት ይሳደባሉ። በመጀመሪያ እጂ አንድ ጥያቄ ስጠይቅ ገና አንቺ ካፊር ነሽ ካፍረሻል እና ናለቱላ አለኪ ብለው ያባርሩኛል ማለት ነው። ስለዚህ እኔ እነሱ ቤት ማልሄድበት ምክንያት የእነሱ ስድብ ቆርቅሮኝ አይደለም። ከኔ ስም አንዲት አርፍ ወይም ደግሞ ነጥብ ማውረድም መስቀልም አይችልም። እነሱ ቢሳደቡ አፋቸው ነው የሚበላሸው እንጂ ለኔ ምንም ነው፣ በቃ ምንም። ከዛ ውስጥ ብቻ እንኳን ፈጣሪ አዳነኝ። ግን አሁን ለቤተሰቤ የምጠይቁልኝ ጥያቄ መሰለ። በመጀመሪያ ያው የጠየኩት እነዚህ ሶስቱ ጥያቄ ልድገምልህና ምክንያቱም 3000 ምናምን ሰው ከስር ካለ ያዳምጣል ብዬ ተስፋ አደርጋለሁ። ሙስሊሞችም ሼክ ነኝ የምትሉትም አላችሁ እህት ወንድሞቼ፣ ሙስሊሞች ክርስቲያኖችም ሼር እያደረጋችሁ ይህንን ጥያቄ መልስ እንዲሰጡን እንፈልጋለን። ምክንያቱም ብዙዎች ፈርተው ነው እንጂ ይህ ጥያቄ ያው ውስጣቸው ይመላለሳል፣ ግን ይፈራሉ። ወደ አንቺ ተደሰነሽ ነው እንዴ? ክርስቲያን ሆኜ ማለት ወጥቻለሁ ከእስልምና። ኧረ እንኳን አብሮ ደስ አለን።
እና ደስ ብሎኛል። ጓደኛ አግኝተሻል። አንደኛ ጥያቄ የኔ ቀጥላል ትላለህ። አይ እውነት